ሩታዬ በጣም ያሳዝናል። እንደው ላንቺ ብዬ ከስንቱ ተጣልቼ ለልጇ መከታ ያለ ወንድ ማሳደግ ትችላለች፣ ያለ ወንድ መኖር ትችላለች። ብሄድ ጥርግ ብሎ ከውሽሚት እንደፈለገ ይሁን። ልጅ ወልዳለች፣ ልጇን ቀብረር ብላ ታሳድጋለች። እኛም ከጎኗ እንሆናለን ብዬ እንደው ሜዳ ላይ ታስቀርኛለሽ። የትላንትና ኮሜንት የእሷ ቤት ደግሞ እንዳለ ስድብ እንዳለ እናንተ ውሽማ ነገር ነው እንደሚያምራችሁ። እኔ የማዳም ቅመሞች አልገባኝም። አሁን ዛሬ በእናንተ ነው የሚሄደው። እንደው ሰላምታ ልበል፣ እንደው ትንሽ ከተረጋጋውኝ ሰላምታ እንኳን ላቀርብ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? እንዴት አደራችሁ? እንዴት አረፈዳችሁ? እንዴት ዋላችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ ለቤቴ አዲስ የሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። አይከፈልበትም። ያው የምታዩት የማዳም ቅመሞች እንጂ ከማዳም ቅመሞች ውጭ የምታዩ ሰዎች እኔ የማዳም ቅመም አይደለሁኝ ማዳም ነኝ ብላችሁ ኮሜንት አስቀምጡና እንደው ክብር ልስጣችሁ። አይ ለማንኛውም ቅድሚያ ክብር የምሰጠው ለማዳም ቅመሞች ነው። ይገባቸዋልም። ሲጀመርም የዚህ ዓለም ሀቂቃ የብዙዎች የደስታ ምንጭ ናቸው እና ለማንኛውም ባላችሁበት ሰላማችሁ ብዝት እንዲልልኝ ሁሌ ምኞቴ ነው። አለኩል ያህል ትናንትና አብርሽና ሩታ ቪዲዮ ለቀው ነበር ማለት ነው። ሰው ከተጣላ ለምንድን ነው የሚገናኘው? እኔ እኮ ሰው ተጣልቼ አላውቅም፣ አልጣላም በብዛት ማለት ነው። የሆነ ነገር ሰው ካስቀየመኝ ማልፈልገው ሰው ከሆነ ያንሸራተትኩኝ አሁን ጭቃ ቦታም እንዴት ነው ቀስ እያረጋቸው ነው አይደለም ይዟችሁ ልም የሚለው ልክ እንደዛ እኔ ላሽ ብዬ እወጣለሁኝ እንጂ የሆነ እንትን አይደለም ማለት ነው። አንዷ ምን ብትጥሉ ነው በኮሜንት በጣም ደስ ያለኝ ፈታ ያለኝ ያደረገኝ እንትን ነውና አብርሽ ጋር ሁሌ የምትመጪው አለች። ወደሽው ስለምታፈቅሪው ስለምትወጂው በዛው አጋጣሚ እንድታዩ ፈልገሽ ነው እንጂ የተጣላ ሰው እንዴት ይገናኛል አለች። እኔም የሁል ጊዜ ጥያቄ ነው። 2 ዓመት ድረስ ተጣላን ታረቅን ሲሉ በእያንዳንዳቸው ቤት በእያንዳንዱን ቀን ቪዲዮ ይለቃሉ እና እኔ ግራ ተጋብቻለሁ። ላኩል ያህልን ተጣልተዋል አልተጣሉም? እኛን እያፎገሩ ነው? ቪዲዮ እየሰሩ ነው ወይስ ምንድን ነው? እስቲ እናንተም በኮሜንት አስቀምጡልኝ። ሀቂቃ ማለት ነው ግልጽ አድርገ ነው ክሊን አድርገ ነው ብዙ የሚወዷቸው ሰዎች የሚከታተሏቸው ዘወትር የሚከታተሏቸው ሰዎች አሉና ለእነኚህ ሰዎች እስቲ እኛ ግልጽ እናደርግላቸው። በተለይ ዩቲዩብ ሰራ ሰዎች የዚህ አላማ ምን እንደሆነ ስለሚገባን እስቲ ሀቁን እናውራና ለማዳም ቅመሞች ዩቲዩብ ለማይጠቀሙት እንንገራቸው። እኔ የሀቂቃ ድራማ ነው ብዬ ነው የምለው። አንድ ሰው እንዴት ነው ድራማ ካልሆነ ገንዘብ ካላወረው በወለደው ልጁ ከተወለደ ከ3 ቀን ጀምሮ ማን ሶሻል ሚዲያ ላይ አውጥቶ ቪዲዮ ይሰራበታል? ሀቂቃ ማለት ነው። በዚህ ዘመን እንኳን ልጆቻችሁን ደብቃችሁ ራሱ ባልሆነበት ዘመን እንደዚህ ሲደረግ ደግሞ በጣም ያስጠላል። በልጃችሁን የብዙ ጊዜ የምለው በልጆቻችሁ ቪዲዮ ባትሰሩ፣ ልጆቻችሁን ሶሻል ሚዲያ ላይ ባታወጧቸው። በተለይ 2 ዓመት 3 ዓመት የሆናቸው ልጆች የሆነ ንግግራቸው በቃ እኛ ለመናገር ምንስትህ ያኔ ምንፈራውን ቃላቶች እየተጠቀሙ ሲናገሩ በጣም ያሳፍራል። ነገ እኔ ወልጄስ ልጄ እንደዚህ ሊሆን ነው፣ ሰው አጠገብ እንደዚህ ሊያወራ ነው ምናምን። እኛ ያደግንበት አውሃል ተነሺ እንግዳ ሲገባ ተነሺ ጓዳ ገቢ እየተባልን ሰው በትልልቅ ሰዎች ጋር አትቀመጭ እየተባልን አድገን ልጆቻችን በዚህ መልኩ ስናሳድጋቸው በጣም ይደብራል፣ በጣም ያስጠላል። ከዛ ትንሽ ከቆዩ በኋላ 10 ዓመት 9 ዓመት ሲሆናቸው ሴት ልጄ ተደፈረችብኝ፣ ሴት ልጄ እንደዚህ ሆነችብኝ፣ ልጄ እንደዚህ ሆነብኝ ምናምን ሲሉ እኔ የወላጅ ችግር ነው የወላጅ ድካም ነው ብዬ ነው የምወስደውና አሊያኩል ያህልን ልጆቻችሁን ሶሻል ሚዲያ ላይ ባታቀርቧቸው ጥሩ ነው ብዬ አስባለሁኝና እና ሩታም ያው ልጁን ይዤ ፈረደበት የሰው ሀገር እሄዳለሁ ነው ሁሌም በሰው የሚያስፈራራው በሰው ሀገር ነውና። በነገራችን ላይ እናንተ ከቡታጀራም አዲስ አበባ ስትሄዱ ጉዞ ስደት ነው የምትሉት እና ለእናንተ ከቡታጀራ ስንት ኪሎ ሜትር ለምትሄዱት ራሱ ስደት ነው የምትሉት። ይሄኛው ምን እንበለው ጀነት እንበለው? ከኢትዮጵያ ወደ ጀነት አስባችሁታል? እንደዛ ነው፣ እንደዛ ማሰብ ነው። ወይም ደግሞ ወደ ሰማይ
ሰማይንም አልፈን በነገራችን ላይ የምንመጣው እና እኛ ለእኛ ለማዳም ቅመሞች አቅሙን ይስጠን። ስንት ነገር ችለናል ሀቂቃ ተሰደንም። እነሱ አገራቸው ላይ ሆነው ራሱ የሚፈልጉትን ያገኛሉ። ይሄ የምናደርገው በእኛ እይታ። እነሱ እኮ ማስታወቂያ ራሱ ማየት አይችሉም። እውነቱን ልንገራቸው፣ እኔ ባለፈው ሄጄ ቪዲዮ ለቅቄ ሳየው ማስታወቂያ የለም። ሁለተኛም ሌላም ሰው ቤት ስሄድ ማስታወቂያ የለም። ለካ መጨረሻ ላይ ሳስብ ኢትዮጵያ ላይ ማስታወቂያ አይሰራም ሲባል ሰምቼ ነበር። እና ክው ነው ያልኩት ሀቂቃ ማለት ነው። እነሱ ማስታወቂያ ምን እንደሆነ አያውቁትም። በቴሌቪዥን ብቻ ነው የሚያዩት ማስታወቂያ ሲሰራ ማለት ነው። እና ይሄ ሁሉ ለዚህ ደረጃ የምናበቃቸው እኛንን፣ ግን መተው ሲሸውዱን ደግሞ በጣም ነው የምናደደው ሀቂቃ ማለት ነው። ጓደኛ ያለች ልጅ ይዤ ከወጣሁ ሁሌም ስለና አብርሽ ታወራለች። ሩታን በጣም ነው የምትወዳት እና እንደዚህ ያደረጋት እኮ እንደዚህ ሆነ። ኧረ አንቺ ሴትዮ ተፋችኝ፣ ይሄ ነገር ድራማ ነው፣ ቪዲዮ እየሰሩ ስለሚያገኙበት ነው፣ ለገንዘብ ነው፣ እንደዚህ ነው የሚያገኙት፣ ይሄን ያክል ነው የሚያገኙት ምናምን ብዬ ሳስረዳት ራሱ እንዴት ትቀበለኝ? በቃ ጭንቅላቷን አሳምናለች። አሁን እዚህ ጋር መጥተው ከልባቸው የሚጽፉ የማዳም ቅመሞች ሀቂቃ እውነታቸው እኮ ነው፣ እውነት መስሏቸው ነው። ወላሂ እንደዛ መስሏቸው ነው የተጣሉ የተጋቡ እንደዚህ የሆኑ ምናምን ነገር ነው የመሰላቸውና በነገራችን ላይ የሚያስመስል ነገር ነው። ቤተሰቦቻቸው ይመጣሉ፣ አንዳንዴ በቤተሰብም በመሀል ይገባል፣ እንደዛ ይላል ለማስመሰል ማለት ነው። እና አላኩል ያህልን የጉራጌ ማህበረሰብ ደግሞ በእንደዚህ አይነት መልኩ ደግሞ ስለማንጠብቀው እኛ የተወለድንበትን አካባቢ የትኛውም አካባቢ መጥፎ ይሰራል፣ ወላጅ መጥፎ ነገር ያዛል እያልኩኝ አይደለም። ግን በቃ የሆነ እኛ ጋር ቀጫም ይባላል፣ ሽማግሌ ይባላል። ቤት ውስጥ ማይፈታው ጎረቤት ማይፈታውን ነገር ደግሞ ወደ ትልልቅ ሽማግሌዎች የተመረጡ ስባት ቤት ጉራጌ ሽማግሌዎች ተሰብስበው ነው የሚያስታርቁት። እስከ ያኔ ወደ ክስ ወደ እንትን ከምትሄዱ በፊት የምታደርጓቸው ከሽማግሌዎች የምታደርጓቸው ነገሮች አሉ። ሽማግሌ የማይፈታው ነገር ደግሞ የለም ሀቂቃ ማለት ነው። አብዛኛው የጉራጌ ሕዝብ ወደ ክስ ምናምን የሚያደርሰው ነገር የለም። ለምን እርስ በራሳቸው ተነጋግረው የሚፈቱት ነገር አለና ላኩል ያህልን እነኚህ ሰዎች እናት ትመጣለች፣ አባት ይመጣል፣ እንደዚህ ይላል ክው ብለው ይናገራሉ ምናምን ነገር። እንደዛ ሲሆን እያየን በጣም እንገረማለን እኛ እዛ ተወልደን ያደግን ልጆች ማለት ነው። እና አለኩል ያህልን ባህሉን፣ ወጉን፣ እምነቱን ምናምን ነገር ባታበላሹት ጥሩ ነው ብዬ አስባለሁኝ። ሁሌ ውሸት፣ ሁሌ አንድ አይነት ስራ ደግሞ በጣም ይሰለቻል አንዳንዴ ሲበዛም ማለት ነው። እና ለልጆቻችሁ ደግሞ ይሄን ያክል ባስሸክሉባቸው ጥሩ ነው ብዬ አስባለሁ። የማዳም ቅመሞች ደግሞ አንዳንዴ ለራሳችንን ብንኖር ራሳችን ዞር ብለን ብናይ ሰማ የእነሱን 30 ደቂቃ 40 ደቂቃ ቁጭ ብለን ከማየት የሆነ ሰማ አድርገን ስለ ሃይማኖት ነገር ወይም ደግሞ ስለ ቢዝነስ ስለ አንዳንድ ነገር በምግብ ተደውሎብኝ ተቋረጠና አላኩል ያለ የምንላቸው ፈልጌ ነው። ለራሳቸው ብዙ የሚጠቅማችሁ ነገር ሀገራችሁን ገብታችሁ ምን ልስራ ከማለት ሶሻል ሚዲያ ላይ ምን ተለቀቀ፣ ገበያ ሚዲያ አለ ብዙ ስለ ቢዝነስ የሚያስተዋውቁ ስለ ሲንጀር የሚያስተምሩ ስለ ዶሮ እርባታ፣ ከብት እርባታ የተለያዩ ነገሮች አብዛኛው እዚህ ጋር መተን የ1 ሰዓት የ2 ሰዓት ፊልም የምናይ የገጠር ልጆች ነን እና እስቲ ስለ ቢዝነስም ጎራ ብለን እንመልከት ልላችሁ ፈልጋለሁ። አብዛኛው የማዳም ቅመሞች 6 ዓመት 7 ዓመት 8 ዓመት ቆይተው ሀገር ይሄዳሉ። የሚሰሩት ነገር ይጠፋባቸውና ከዛ ተመልሰው ወደ ስደት። እኛ እኮ አልተመዘገበብንም፣ አልተጻፈብንም ወይም ደግሞ እምብርታችን ኧረ ቪዲዮ መስራት አልቻልኩም እየተደወለብኝ። ምን ልላችሁ ፈልጌ ነው ያው ለራሳችን እንሆን፣ ራሳችንን ፈትሽ፣ የምንውልበትን እንወቅ፣ የሚጠቅመንን ነገር እንስማ፣ የሚጠቅመንን ነገር እናደርግ፣ ለራሳችን እንሆን። አገር ገብተን እኔ 3ኛ ዞር ነው የተሰደድኩት በነገራችን ላይ ልንገራችሁ ብዬ ነው። እና
አያያዙን አናቅበትም። ሀገር ስንገባ ገንዘብ ኑሮን ራሱ ወደ ስራ ለመግባት በቃ የሚገፋፋን ሰው የለም። እንደገና ደግሞ መጀመሪያ ስለ ቢዝነስ ያወቅነው ነገር የለም። ስደት ከምንወጣ ገንዘባችንን አስቀምጠ ነው የሆነ ሙያ ገብተን ብንማር ኦንላይን ያየናቸው አበባ እንትና አለ። እንደገና ደግሞ ብዙ 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 ስራዎች አሉና ኦንላይን አይተን ከዛ በኋላ 1 ወር 2 ወር ሄደን ሰልጥነን የራሳችን ትንሽዬም ቦታ ሆና የምናርፍበት በቃ የምንቀመጥበት ብንሰራ ጥሩ ነው ብያ